ሰላም ጤናና ታላቅ ክብር ለተወደዳችሁና ለዓለም ትልቁ ክለብ ለታላቁ ማንቸስተር ዩናይትድ ደጋፊዎች ይሁን። እንኳን ወደ ቀያዮቹ ሰይጣኖች መድረክ በደህና መጣችሁ። ዛሬ በኦልድ ትራፎርድ ዙሪያ የሚሰሙትን የዝውውር ዜናዎች መላውን የእንግሊዝ እግር ኳስ እያነጋገሩ ይገኛሉ። አዎ ክለባችን ማንቸስተር ዩናይትድ በግራ መስመር ተከላካይ ክፍተቱ ላይ ዘላቂ መፍትሄ ለመፈለግ የወሰዱ አስገራሚ እርምጃ አንድ ትልቅ ሚስጥር ይፋ አድርጓል። አርሰናል ቤት አንድ እጅግ አስገራሚ ድንቅ ወጣት ተጫዋች ወደ ኦልድ ትራፎርድ ሊመጣ እንደሚችል እናም ዩናይትድም ጥያቄ አቅርቦ እንደነበረ የሚጠቁሙ መረጃዎች ወጥተዋል። ይህ ተጫዋች ሌላ ማንም ሳይሆን የ19 ዓመቱ ድንቅ ኮከብ ሉዊስ ስኬሊ ነው። ነገር ግን ነገሩ ቀላል ነው። በአርሰናል እና በማንቸስተር ዩናይትድ መካከል ከፍተኛ የቃላት ጦርነትና የስብስብ ሚስጥር ውዝግብ ተነስቷል። አርሰናል ምን አለ? ዩናይትድስ ምን ያህል ሚሊዮኖችን ሊያፈስ አሰበ? ሉዊስ ስኬሊ ራሱስ ምን እያለ ነው? ይህ ዝውውር ካልተሳካስ ዩናይትድ ፊቱን ወደ የትኛው ሁለት የዓለም ኮከቦች አዙሯል? ውድ የቀያዮቹ ሰይጣኖች ቤተሰቦች ዛሬ ይህንን ጉዳይ እያንዳንዱ መረጃ በጥልቀት እንፈትሻለን። ለመሆኑ ይህ ማንቸስተር ዩናይትድ በጥብቅ ይፈልገዋል የተባለው ሉዊስ ስኬሊ ማን ነው? የ19 ዓመቱ ይህ ወጣት በአርሰናል ታችኛው አካዳሚ አድጎ አሁን ላይ በትልቁ መነጋገሪያ የሆነ ተጫዋች ነው። ስኬሊ ተራ ተጫዋች አይደለም። እግር ኳስም በብልሃትና በከፍተኛ የአካል ብቃት የሚጫወት ዘመናዊ ተሰጥኦ ያለው ልጅ ነው። ነገር ግን ማንቸስተር ዩናይትድ እጅግ ማርኮት የወደደው ትልቁ ባህሪው ምንድን ነው ካላችሁ ሁለገብነቱ ነው። ይህ ወጣት በግራ መስመር ተከላካይነት ሌፍት ባክ መጫወት ይችላል። በተመሳሳይ ሰዓት ደግሞ ወደ መሃል ሜዳ በመግባት በአማካይ ስፍራ ሚድፊልደር ላይም ጨዋታን የመቆጣጠርና የማሰራጨት አስደናቂ ክህሎት አለው። እስቲ ያስቡ ደጋፊዎች፣ በአሁኑ ሰዓት በማንቸስተር ዩናይትድ ቤት ትልቁ ራስ ምታት ምንድን ነው? የግራ መስመር ተከላካይ ቦታ ነው። ክለባችን በዚህ ቦታ ላይ ሉክ ሾው ጋር ቦታውን በአስተማማኝ ሁኔታ የሚሸፍንና መስመሩን የሚያጠናክር አዲስ ተጫዋች በጽኑ እየፈለገ ይገኛል። ሉክ ሾው በጉዳት ምክንያት በተደጋጋሚ ከሜዳ በሚርቅበት ሰዓት ዩናይትድ ታክቲካዊ ቀውስ ውስጥ ሲገባ አይተናል። ይህንን ክፍተት ለመሙላት የሉዊስ ስኬሊ በሁለቱ ቦታዎች ማለትም በግራ መስመርና በአማካይ ቦታ ላይ የመጫወት ችሎታው የማንቸስተር ዩናይትድን ታክቲካዊ ፍላጎት 100% ያሟላል። ለዚህም ነው ክለባችን ተጫዋቹን ለማስፈረም ከፍተኛ ፍላጎት ያሳየው እናም ጥያቄዎቹን ለመጠየቅ የደፈረው። ነገር ግን ይህ ዝውውር እንደታሰበው ቀላል አልሆነም። ማንቸስተር ዩናይትድ ቦርድ ይህንን ተጫዋች ለማስፈረም ፍንጭ በፈለገበት ወቅት ከአርሰናል በኩል የደረሰው ምላሽ እጅግ ቀዝቃዛና ተስፋ አስቆራጭ ነበር። የሰሜን ለንደኑ ክለብ አርሰናል ስኬሊ ለየትኛውም ክለብ እንዳላቀረበ በይፋ ገልጿል። አርሰናሎች እኛ ለዚህ ተጫዋች ገዢ እየፈለግን አይደለም፣ ተጫዋቹ የነገው የቡድናችን የጀርባ አጥንት ነው በማለት በሩ ሙሉ በሙሉ ዘግተውታል። የማንቸስተር ዩናይትድ ልብ ይበልጥ የሰበረው ደግሞ ራሱ የተጫዋቹ ውሳኔ ነው። አዎ የ19 ዓመቱ ሉዊስ ስኬሊ በበኩሉ በአርሰናል ቤት የመቆየትና እዛው የማደግ ከፍተኛ ፍላጎት እንዳለው ተናግሯል። ከቀያዮቹ ሰይጣኖች ጥሪ ቢቀርብለትም ተጫዋቹ ለአርሰናል ታማኝ ሆኖ ለመቀጠል መምረጡ ዝውውሩን እጅግ አስቸጋሪ አድርጎታል። አሁን ጥያቄው እዚህ ጋር ነው። ማንቸስተር ዩናይትድ ውስጥ ስለ ሉዊስ ስኬሊ የዝውውር ሂሳብ ትልቅ እርግጠኛ አለመሆኑ ተፈጥሯል። በክለባችን የውስጥ መረጃዎች መሰረት ዩናይትድ አርሰናልን ለማሳመን 45 ሚሊዮን ፓውንድ ሂሳብ ይበቃል የሚል እምነት የለውም። አዎ 45 ሚሊዮን ፓውንድ ለ19 ዓመት ወጣት ትልቅ ገንዘብ ቢሆንም አርሰናል ተጫዋቹን ለቀጥተኛ ተቀናቃኙ አሳልፎ ለመስጠት ከዚህ በላይ እጅግ ከፍተኛና ሰማይ የነካ ሂሳብ እንደሚጠይቅ ዩናይትድ ተረድቷል። ስለዚህ በዚህ ተጫዋች ዙሪያ የነበረው ተስፋ እየደበዘዘ ይመጣም ይመስላል። ታዲያ ማንቸስተር ዩናይትድ በዚህ ተስፋ ቆርጦ ይቀመጣል? በፍጹም። ታዋቂውና ታማኙ የዜና ምንጭ ዘ አትሌቲክ ይፋ እንዳደረገው ከሆነ ዩናይትድ የግራ መስመር ክፍተቱን ለመድፈን
ሌላ አስደናቂ አማራጮችን መመልከት ጀምሯል። ሉዊስ ስኬሊ በሁለገብነቱ ምክንያት ተፈላጊ እንደነበረ ሁሉ ዩናይትድ አሁን አይኑን የጣለባቸው ሁለት ድንቅ ተጫዋቾች አሉ። እነማን ናቸው? አንደኛው ሉዊስ ሃል ነው። የኒውካስትሉ ድንቅ ወጣት ሉዊስ ሃል በግራ መስመር ተከላካይነትም ሆነ በመሃል ሜዳ ላይ የመጫወት አስደናቂ ታክቲካዊ ብስለት አለው። ዩናይትድ ተጫዋቹን በጥብቅ እየተከታተለው ይገኛል። ሁለተኛውና መላውን የዩናይትድ ደጋፊ ሊያስፈነጥዝ የሚችል ትልቁ ስም ደግሞ የሪያል ማድሪዱ የፈርጥ ኮከብ ኤድዋርድ ካማቪንጋ ነው። አዎ አልተሳሳታችሁም። ካማቪንጋ በሪያል ማድሪድ ቤት በዓለም ምርጡ አማካይ መሆን እንደሚችል ያሳያል። በተመሳሳይ ሰዓት ደግሞ በፈረንሳይ ብሔራዊ ቡድንና በማድሪድ ቤት በግራ መስመር ተከላካይነት ተሰልፎ ዓለምን ያስደመመ ድንቅ ተጫዋች ነው። ማንቸስተር ዩናይትድ ሉዊስ ሃልን እና ካማቪንጋን በከፍተኛ ትኩረት እየተመለከተ የሚገኘው በዚህ ምክንያት ነው መሆኑን ዘ አትሌቲክስ ዘርዝሮ ዘግቧል። ክለባችን ከሉክሾ ጎን የሚቆም የቡድኑን ጥራት ከፍ የሚያደርግና ታክቲካዊ ተለዋዋጭነትን የሚሰጥ ተጫዋች ለማምጣት ቆርጦ ተነስቷል። ውድ ቻናላችን ቤተሰቦች እና እውነተኛ ቀያዮቹ ሰይጣኖች ደጋፊዎች የዛሬ መረጃ እንግዲህ ይመስላል። ሉዊስ ስኬሊን ከአርሰናል መንጠቅ ከባድ ቢሆንም ማንቸስተር ዩናይትድ ለግራ መስመሩ መፍትሄ ለመፈለግ የያዘው አቋም ግን የሚያስመሰግን ነው። ሉዊስ ሃልና ወይም ኤድዋርድ ካማቪንጋ ወደ ኦልድ ትራፎርድ ቢመጡ ቡድናችን የት ያህል ጠንካራ ሊሆን ይችላል? አሁን ተራውን ለእናንተ ልስጥ። እናንተ ምን ታስባላችሁ? የዩናይትድ ለአርሰናል ወጣት ሉዊስ ስኬሊ ከ45 ሚሊዮን ፓውንድ በላይ አውጥቶ መጋፈጥ አለበት ወይስ ፊቱን ሙሉ በሙሉ ወደ ሉዊስ ሃልና ካማቪንጋ ማዞር ይበልጣል? የእናንተን አስተያየት ለእኛ እጅግ በጣም አስፈላጊ ነው። አሁኑ ከታች ባለው የአስተያየት መስጫው ኮሜንት ሴክሽን ላይ ሀሳባችሁን በነፃነት ጻፉልን። እያንዳንዱን አስተያየት አነባለሁ፣ እንወያዩበታለን። ቪዲዮን ከወደዳችሁትና ተጨማሪ ትኩስ የማንቸስተር ዩናይትድ የዝውውር ዜናዎች በፍጥነት እንዲደርሷችሁ ከፈለጋችሁ ቪዲዮ ላይክ፣ ለጓደኞቻችሁ ሼር ማድረግና ቻናሉን ሰብስክራይብ ማድረጋችሁ አትርሱ። ስለተከታተላችሁ እናመሰግናለን። ድል ለታላቁ ማንቸስተር ዩናይትድ። ቻው ቻው።